ሰላም ጤና ይስጥልን ተመልካቾቻችን እንደምን ቆያችሁ? ኢትዮ ሪቪው ቻናላችን ነው። በዛሬ ፕሮግራማችን እንግዲህ የምናቀርብላችሁ ለቤታችሁን የሚያደምቅላችሁ የሚችሉ በተለያየ አይነት ሳይዝ አማራጭ የምታገኟቸውን የተለያዩ አይነት ምንጣፎችን በመርካቶ ገበያ ማርሴ ገበያ ማዕከል አንደኛ ፎቅ ላይ በሚገኘው ኤምኤች ምንጣፍ መሸጫ ቤት ውስጥ ነው የምንገኘው። ያላችሁን ምንጣፍ አይነቶች የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። ሰላም እንዴት ነህ? አለን አልሐምዱሊላህ ሰላም። ሲንታወቅ እንዲሁም ደግሞ ቤታችንን ማስተዋወቅልን። እሺ ስሜ መሐመድ ኡስማን ይባላል። ኤምኤች ምንጣፍ መሸጫ ነው። መልካም። እኛም እንግዲህ ዛሬ እዚህ መጣን ነው ለተመልካቾቻችን ብዙ አይነት ምንጣፎች አሉና እነሱን አይነታቸውን ዋጋቸውን የት ማግኘት እንደሚችሉ ለማስቀኘት ነውና በዋነኝነት እናንተ ጋር ምን ምን ነገሮች ይገኛሉ የሚለውን ነገር ጠቅለል አድርገን ንገረን። ይቻላል። ሁሉም አይነት ምንጣፍ አለ ከሀገር ውስጥ ጀምሮ እስከ ቱርክ ኢራን የተለያዩ ምንጣፎች ናቸው ያሉት። ከየት ነው የሚመጡት? አብዛኞቹ ከቱርክ ናቸው። ከቱርክ ሆኖ አይነትና ደረጃ ያላቸው አሉ። መልካም። ከዚህም ሀገር ውስጥም ይሰሩ አሉ ማለት ነው? አሉ። አሁን ተጀምረዋል። እንዴት ነው ተቀባይነቱ? ሰው በደንብ እየመረጣቸው ነው? በዋጋስ ላይ ነው? ቆንጆ፣ ዋጋቸውን በጣም ቆንጆ ነው። ተመራጭነትም አላቸው። ዲዛይንና አይነቶች ተሻሽሎ እየመጡ ስለሆነ ብዙ ተቀባይነት አግኝተዋል። ሰው መጥቶ አሁን እነዚህ የተዘጋጁትን አብዛኞቹን ገዝቶ እንደሚሄደው ሁሉ በቤቱ ልክ ደግሞ ምናልባት ቤቱን ለክቶ በቤቱ ልክ በመረጠው ዲዛይን እና በመረጠው የምንጣፍ አይነት መሰራት ይቻላል። የተዘጋጁም አሉ። እናም ደግሞ ተቆራጮች ስላሉ አይነት አላቸው። ሰው በፍላጎቱ ደግሞ በሳይዙ ልክ ተዘጋጅቶ መውሰድ ይችላል። ምናልባት እዚህ ያያቸው ማንኛውንም አይነት ቢሆን በተቆራጭ መሰራት ይችላል። ማንኛውም አይነት ማግኘት አይችልም። በተለይ እንደዚህ ልሙጥ የተዘጋጁ ምንጣፎች ይገኛሉ። አበባዎቹ ደግሞ በምንፈልገው አይነት አናገኝም። ስለዚህ የተወሰኑት ናቸው ማለት ነው በተቆራጭ በቤታቸው ልክ ሊሰራ የሚችለው። ምናልባት ደግሞ ከእናንተም የቤት ብቻ የሚወስዱ ሳይሆኑ ለስራ ቦታ አሁን ለምሳሌ በጅምላ መውሰድ ይችላሉ፣ በፍሬም መውሰድ ይችላሉ፣ እንደ ፍላጎታቸው መውሰድ ይችላሉ። መልካም። እስቲ ጠጋ ብለን ደግሞ ያየናቸው አይነታቸውን ዋጋቸውን ደግሞ ብናወራ ሞር ለተመልካች ግልጽ ይሆናል ብዬ አስባለሁ። እና እዚህ ጋር ካሉት አነስ ከሚሉት ጀምር። ሳይዛቸው ከ1 ሜትር ከ50 ጀምሮ እስከ 3 በ4 5 በ4 ድረስ አለ። ለምሳሌ ይሄኛው 1 ሜትር ከ50 በ2 ሜትር ከ30 ሳይዙ ማለት ነው። ማቴሪያሉ ደግሞ የቱርክ ሆኖ ቆንጆ የሚባለው ባይሆንም ማዕከለኛ የሚባሉ ማቴሪያሎች ነው። ውፍረቱ ቆንጆ ነው፣ ኮምፎርታብል ነው፣ ማዕከለኛ ነው። ከዚህም ደግሞ የተሻለ ማቴሪያል አለ። ይሄ ነው ለሳሎን የምንጠቀምበት ለሶፋ መሀል ለዳይኒንግ። ለሶፋ ሰው እንደ ቤቱ ነው የሚጠቀመው። ከለሯም ዲዛይኗም ደስ ይላል፣ በጣም ያምራል። ከዚህም አማራጮች ለምሳሌ አሁን እንደነዚህ አሉ። ከዚህኛው አንድ ስቴፕ በደረጃው ማለት ነው። በጥራቱ ጥራት ለምሳሌ ይሄኛው ማቴሪያሉ ትንሽ አንድ ስቴፕ ከፍ ያለው ከታችኛው ማለት ነው። ይሄ ምንድነው? ይሄኛውም ቱርክ ነው። ቱርክ ሆኖ ደረጃ አላቸው። አንደኛ፣ ሁለተኛ፣ ሶስተኛ እንደ ማቴሪያሉ ይለያያል። ቱርክ ሆኖ ይሄም ውፍረቱም ቆንጆ ነው እና ሳይዝም አለው። ለምሳሌ አሁን በሜትር ከ50 ለጠቅላላ እውቀት እንዲሆንሽ ነው ያወጣሁት እንጂ በ2 በ3 በ2 ተኩል እና 3 በ4 4 በ5 6 በ4 ድረስ አለው ሳይዝ። አሁን እነዚህ ከታች ያየነው የመጀመሪያው ትንሽ ደግሞ በኳሊቲው ትንሽ በቃ ያለ ነው፣ ግን ደግሞ ቆንጆ የሚባል ምንጣፍ ነውና ዋጋው ምን ያክል ነው በሜትር? ዋጋው በሜትር ሳይሆን በሳይዝ ነው። አሁን ይሄ ስንት ነው አልከኝ? ይሄኛው 1 ሜትር ከ50 በ2 ሜትር ከ30 ነው። ዋጋው ደግሞ እስከ 11500 ይሸጣል። እቺኛው በሳይዝ ከፍ ትላለች። ሳይዙ እኩል ነው፣ ተመሳሳይ ሳይዝ ሆኖ ኳሊቲው ስለሚለይ ዋጋው ደግሞ ትንሽ ይጨምራል። ይሄኛው ደግሞ 13000 ብር ይባላል። ከዚህም ደግሞ ሻል አለ ከፍ በርታች። ለምሳሌ አሁን በዚህኛው አለ እስከ 15000 ብር ድረስ ታወጫለች። ከዛ የተሻለ ከየትኛውም አይነት ሶፋ ይሄዳል። በጣም የሚያምር ነው። ልሙጥ ነው ግን ደስ የሚያምር ነገር ነው። ውፍራ ነው ደግሞ። ይሄ ስንት ነው? ይሄኛው ሳይዙ ተመሳሳይ ናቸው ሶስቱ። ዋጋው 15000 ብር ነው ይሄኛው። ስለዚህ እነዚህ አሁን ከሶፋ መሀል የሚደረጉ ከሶፋ መሀል እና ደግሞ ለዳይኒንግ ያው እንደ ቤቱ ይለያያል። ጠባብ ቤት ከሆነ ለሶፋ ማድረግ ይችላሉ። ሰፋ ያለ ቤት ሲሆን ደግሞ ለዳይኒንግ ነው የሚጠቀሙት። መሆን ይችላል ማለት ነው። እነዚህ አሁን በቀላሉ ለመጸዳት መታጠብ የሚችሉ ናቸው። በፎጣ ሁላ መወልወል የሚችሉ ናቸው አይደለ? በቀላሉ የመልቀቅ ባህል አላቸው። የተሰራበት ማቴሪያል ክር ስለሆነ በቀላሉ የመልቀቅ ባህል ያላቸው። እሺ
ሌላ ደግሞ ሳይዛቸው አንድ ስቴፕ ከፍ ያለ እንደዚህ አበባ ምን ለአረቢያ መጅሊስ ምናምን የምንጠቀማቸው ናቸው። በተለምዶ አበባ ምንጣፎች በብዛት አረቢያ መጅሊስ ምናምን ለሶፋ ብዙ ቤት ላይ ተለምደዋል አይደል? እነዚህ ደግሞ 2x3 ናቸው ሳይዛቸው። ከ2 በ3 ጀምሮ እስከ 6 በ4 ድረስ አላቸው ሳይዝ። ይሄ 2 በ3 ነው። ዋጋው ምን ያክል ነው? እዚህ ዋጋው ምሳሌ ኛው 18000 ብር 18000 ብር ነው። ከዚህኛው ደግሞ አንድ ስቴፕ ከፍ አለ 1 ለ3 ከፍ አለ ደረጃ አላቸው። ብቻ አሁን ከ18000 ብር ጀምሮ እስከ 30 ምናምን ሺህ ድረስ አለው። እንደደረጃቸው ከፍ ያለ ሳይዛቸው እኩል ቢሆንም ማለት ነው። ምናልባት ይሄኛውን ማቴሪያል ወደውት ከለሩ አሁን ግሬ ነገር ነው። ምናልባት ደግሞ ብዙ ጊዜ ከሶፋ ጋር ቢመሳሰል ከምን ጋር ቢመሳሰል የሚሉት ነገር አለና እሱኛው ከለር አማራጭ በስፋት ምን ያክል ስንት አይነት አማራጭ ከለሮች አሉ? 3-4 ከለር አለ። እስከ አምሯል ከለር ለምሳሌ በክሬም አለው፣ ስካይ ብሉ አለው እና ብሉ ብላክ አለው፣ ቀይ ቡኒም አለው አይደለ? ብዙ ናቸው ብቻ። ስለዚህ እንደመረጡት እንደፈለጉት ማግኘት ይችላሉ። እሺ ሌላ በምን ላሳይሽ? ደስ ባለህ አንተ። ኦኬ ይሄኛም ሳይዝ አለው፣ አይነት አለው፣ ከለር አለው። ይሄም በጣም የሚያምር ዲዛይኑ ለየት ያለ ነው። ዲዛይኑ አዲስ የመጣ ዲዛይን ነው። ቆንጆ ዲዛይን ነው። እንግዲህ አሰበው ቤቱ ሲነጠፍ ደግሞ የበለጠ በጣም ያሳምራል። ዲዛይኑ ምናምን የሚያምር ስለሆነ ብዙ ጊዜ ግን አሁን ለምሳሌ ይሄኛው ክሬም ነገር አለው ምናምን እና ቅድም እየነገርኩ ነበረ ከሶፋ ጋር ከመጋረጃ ጋር ይባላል እና ብዙ ጊዜ ግን እናንተ እንደ ባለሙያ ከምን ጋር ቢመሳሰል ሞር ድምቀት ይሰጣል? ያው ከቤቱ ከግድግዳ ቀለም፣ ከመጋረጃ፣ ከሶፋ ሰው እንደ ፍላጎቱ ነው። አንዳንዴ ሰዎች ከመጋረጃ ማች ያደርጋሉ፣ አንዳንድ ሰው ደግሞ ከሶፋ ጋር ማች ያደርጋል። አሁን ደግሞ ከቤት ቀለም ጋር ትንሽ ማች ቢያደርግ ደግሞ የተሻለ ያምራል። መልካም። ይሄ ስንት በስንት ነው ዋጋው? ይሄኛው 3 ሜትር በ2 ሜትር 3 ሜትር በ2 ሜትር ዋጋው ምን ያክል ነው? ዋጋው ደግሞ 22000 ብር 22000 ብር። ይሄን በደንብ ከለር አማራጭ አለ። ከለር የፈለሽ ከለር አለ። ኳሊቲውስ እንዴት ነው? ኳሊቲው ቆንጆ የሚባል ኳሊቲ ነው። ከዚህም ደግሞ ሻል የሚል አለ ማቴሪያል። መልካም። እሺ ይሄኛው ግን ማከለኛ ይባላል። በሳይዝ ሰው ለምሳሌ ትንሽ ሳይዝ ከዚህ ተለቅቢ ነው ወይስ እዛው እንዳሉ ማየት እንችላለን? ለምሳሌ አሁን ይሄኛው ነው ይሻው። ይሄኛው ከዚህኛው አንድ ስቴፕ ከፍ የሚል ነው። እስከ 25000 ብር ድረስ ነው። ማቴሪያላቸው ተመሳሳይ ሆኖ ማለት ትንሽ የቴክኒክስ ልዩነት እና ደግሞ ጀርባው ሲሰራ ክሩ ፍጆታው ጥቅጥቅ ያለ ሲሆን ትንሽ ዋጋው ጨምራል። ኦኬ ግን በምን ይለያል? ለምሳሌ አንድ እኔ አሁን ብዙ የምንጣፍ ኳሊቲን የማወቅ እውቀት የለኝም፣ ግን ደግሞ ስመጣ አሁን ያልከኝ ነበር ክሩ ጥቅጥቅ ካለ በዋጋም በኳሊቲም አሪፍ ይሆናል ብለኛል። ይታወቃል እንዴት ተገለብጦ ሲታይ? ጀርባው ሲታይ ያስታውቃል። ለምሳሌ ጀርባው ነው ይሾ ጥቅጥቅ አለ። በቃ በጥሩ ሁኔታ የተሰራ ማቴሪያል ነው አይደለ? ይሄኛው ደግሞ ትንሽ አይተሽው ከሆነ ጀርባው ዘርዛራ ነገር። ኦኬ ስለዚህ ይሄ ራሱ በጣም በዋጋ ላይም ኳሊቲ ላይም ዲፈረንስ ያመጣል። የሶሺ ልዩነት አለ አይደለ? አሁን እነዚህ ሲሆኑ በደንብ የረጅም ጊዜ መቆየት ባህሪ ያላቸው ነው። አሁን ደስ ነው። ኦኬ መልካም። ይሄ ዋጋው ስንት ነው? ዋጋው በዚህኛው 25000 ብር 25000 ብር ነው። ሌላም ደግሞ ከዚህ ተጨማሪ እንግዲህ ከለር ምንጣፎችም አሉ፣ የተሻሉ ምንጣፎች አሉ። በዚህ በርካታ ተመልካች ባለው በዩቲዩብ ቻናላችን ላይ ምርትና አገልግሎትን ማስተዋወቅ ከፈለጉ እንዲሁም ደግሞ በምንሰራቸው ቪዲዮዎች ላይ ድርጅታችሁን ማስተዋወቅ ከፈለጋችሁ ከታች ባለው ስልክ ቁጥር ደውሉልን። ሁሌም ለማስተናገድ ዝግጁ ነን። እንደነዚህ ምንጣፎች በጣም ቆንጆ ናቸው እና ተወዳጅ ናቸው። ዋው ከስተመር በጣም በጣም የሚያምር ነው። በጣም ያምራል። ከለሩ ደስ ይላል። ቆንጆ ነው። በጣም አንደኛ ደረጃ ይባላል። በጣም የሚያምር። ኦኬ ይሄ ምንድን ነው? ይሄኛው ቱርክ ነው። ቱርክ ናቸው ግን ደረጃቸው ኢራን ስታንዳርድ ተብሎ የሚሰሩ ምንጣፎች ናቸው። ቆንጆ ምንጣፎች ናቸው። ኢራን ስታንዳርድ መሆናቸው ምንድን ነው የሚለያቸው? አሰራራቸው ቅድም እንደነገርኩሽ የተሰራበት ማቴሪያል ፍጆታውና ክር ፍጆታው ነው። ቆንጆ ምንጣፍ ይባሉ ናቸው። መልካም። አንዳንድ ጊዜ ምንጣፍ ላይ ምን ይላሉ መሰለህ እየቆየ ሲመጣ ይሄ የራሱ ይሄ ጫፍ ላይ የሚሰፋው ነገር የመተርተር የመበላሸት ባህሪ ብዙ ሰዎች ይታያል ይላሉና ይሄ ምናልባት ከኳሊቲው አንጻር ሊሆን ይችላል ወይስ ደግሞ ከነሱ ያጠቃቀም ችግር ይሆናል? አንዳንዴ በነገራችን ላይ አጠቃቀም ነው እና ኳሊቲ ምንጣፎች ይለያሉ። የተሰራበት ማቴሪያል ወሳኝነት አለው። አንዳንዴ በክር ምንጣፍ የሚሰሩ ምንጣፎች ረጅም እድሜ የመቆየት ባህሪ ያላቸው፣ ኖርማል ደግሞ የወረዱ ምንጣፎች ኳሊቲያቸው ዝቅ ያለ ምንጣፍ ከሆነ ቶሎ ይቋረጣል እና ይበጠሳል። ስለዚህ የእነሱ መጠቃቀም ደግሞ ሁኔታ ወሳኝነት አለ አይደለ? መልካም። ይሄ ስንት በስንት ነው ዋጋው? ምን ያክል? 3 ሜትር በ2 ሜትር ዋጋውስ? 28000 ብር 28000 ማለት ነው። ስለዚህ አሁን ቅድም የጠየቅኩን ነገር እዚህ ጋር ልጠይቅህ፣ ተቆራጭ ማግኘት ይችላል? አሁን በእነዚህ እስካሁን ባየናቸው ቅድም እንደነገርኩሽ በእነዚህ ምንጣፎች ተቆራጭ ማግኘታችን እነዚህ የተዘጋጁ ናቸው። ተቆራጭ ማግኘት የሚቻለው እንደነዚህ ነው። ልሙጥ ምንጣፎች ነው። እንደነዚህ ምንጣፎች እንደነዚህ በተቆራጭ ሞት ከለርም አይነት ማላቸው
ኦኬ እነዚህ በተቆራጭ በደንብ አለ በከለር አማራጭ በደንብ ማግኘት ይችላሉ ስለዚህ እነዚህን ኦሬዲ ተዘጋጀ ስለሆነ ቤታቸው ሳይዝ አላቸው 2x3 አለው 2 በ3 አለው እና 3x4 5x4 6x4 ኦኬ ከፍ ያለ ይሄዳል ማለት ነው መልካም እሺ ሌሎች ደግሞ እዚህ ጋር የተለያዩ አሉና ብንመለከትም አሪፍ ነው ያስባለሁ ለምሳሌ አሁን ይሄኛው ከዚህኛው አንድ ስቴፕ ከፍ የሚል ነው ሳይዙ ማለት በጥራትም ደረጃ አንድ ስቴፕ ከፍ ይላል ከዚህኛው ኦኬ ስንት በስንት ነው 2 በ3 ኦኬ ትልቅ ነው ሳይዙም ተለቀለ ለትልቅ ቤት የሚሆን ነው መሰለኝ አይደል ለትልቅ ቤት ሳይዙም ከፍ ይላል ዋጋውም ትንሽ ከፍ ይላል ሳይዙ 2 በ3 ሳይዙ በጨመረ ቁጥር ዋጋውም ይጨምራል ኳሊቲው ደግሞ ከዚህኛው አንድ ደረጃ ከፍ ይላል በለኛ ይሄም ኢራን ስታንዳርድ ነው ኢራን ስታንዳርድ ነው እነዚህ በቃ በኢራን ስታንዳርድ ሰሩ ናቸው በጣም ዲዛይናቸው የሚያምሩ ናቸው መልካም ሌሎች ደግሞ እዛ ጋር ምናልባት ኳሊቲው ሁሉም እንደ አይነታቸው ይለያያሉ ማቴሪያላቸውም ሳይዛቸው ይለያያል ምናልባት ተመልካቾቻችን ለምሳሌ ምን ነገሮችን ቼክ አድርገው ቢገዙ ትላለህ አሁን ቀድም የነገርከኝ ነበር ከኋላው ጥቅጥቅ ያለ ከሆነ ሞራሪፍ ነው ብለኸኛልና ሌሎች ነገሮች ጀርባው ሪል ክር መሆን አለበት እንደዚህ ክር ስትጠርግ ምናምን ነገር ቆሻሻ በቀላሉ መውጣት አለበት ፋይበር ምናምን ነገር ሲሆን ትንሽ አቧራ የመውጣት እድሉ አነስተኛ ነው ስትጠርጊው ያስቸግራል ትንሽ ኦኬ ሲጠረግም በቀላሉ ሊጸዳ የሚችል መሆን አለበት እሱም አንደኛ የኳሊቲ መገለጫ ነው እሱማ እሺ ሌላው ደግሞ እንደ አማራጭ ምን ነገሮች አሉ የኮሊደር ምንጣፎች አሉ አሄ አሁን የኮሊደር ምንጣፍ 1 ሜትር በፈለሽው ጎኑ 1 ሜትር ነው ቁመት ደግሞ በፈለሽው ሳይዝ ነው ይቻላል እንደ ቤቱ መሀል የሚነጠፉ ናቸው ስለዚህ ረጅም ሊሆኑ ስለሚችል በፈለጉት ሳይዝ ማግኘት ይችላሉ ከለር አላቸው ይሄ ግን 1 ሜትር ነው 1 ሜትር ነው ጎኑ ከለር አማራጭ ቀይ ያለው ሲልቨር አለው ቡኒ ያለው በሚፈልጉት ከለር አለ ይሄን ብዙ ጊዜ ለስራ ለአዳራሾች ምናምን ብዙ ጊዜ በመከረውና በሜትር ነው ዋጋው የሚወጣለው በሜትር ነው ዋጋው በሜትር 2900 ብር ነው 2900 ብር ይሄኛውም ኳሊቲ አለው ማለት ደረጃ አላቸው ከዚህኛው አንድ ስቴፕ ቀነስ የሚል ማለት ይሄ አንደኛ ደረጃ ነው ይሄኛው አንደኛ ደረጃ ሳይሆን አንደኛ ደረጃው ያኛው ነው ኦኬ ዘጋ ያለው ኦኬ ይሄኛው ማከለ ነበር ይሄኛው በቀላሉ መጸዳት ይችላል የተሰራበት ማቴሪያል ክር ስለሆነ በቀላሉ ነው ማሰራ ፎጣ ሁላ ማንሳት ይችላል ዘጋዬ ነው አንደኛ ደረጃ የሚባለው አንደኛ ደረጃ ነው ኦኬ በዋጋ ላይ ለውጣል ነው እንጂ ዋጋ ልዩነት አለ እሱ 3300 ብር በሜትር ሳይዝ ደግሞ ሰው በሚፈልገው ሳይዝ መውሰድ ይችላል ያው ከለርም እንደነገርኩኝ አማራጮች በደንብ አሉት በስፋት ከመሽ እዚህ ጋር ደግሞ ምናልባት የምናያቸው በኳሊቲ በሳይዝ በምን የሚለዩ ናቸው ወይስ አንድ አይነቶች ናቸው እስካሁን ካየናቸው ተመሳሳይ ነው በነገራችን ላይ ሳይዙም ኳሊቲ ዲዛይን ምናምን ለውጥ ነው ያለው ዲዛይን ለውጥ ነው ሰው በፍላጎት ነው መውሰድ የሚችለው አንዳንዴ የሁሉም ሰው ፍላጎት ይለያያል የብዙ ሰዎች ምርጫ አበባ ከሆነ አበባውን ነው የሚወስዱት እንትን ለሶፋ መሀል ሲሆን ልሙጥ ምንጣፎች ነው የሚወስዱት ልሙጥ ማለት ልክ እንደነዚህ አይነት ምንጣፎች ማለት ነው አሁን ላይ እንደውም የተለመደ በፊት የምናውቃቸው ቅድም ያየናቸው አበባዎችና አሁን ላይ ግን በደንብ የተለመዱ ነው እነዚህ ያው ፋሽን ናቸው በአሁኑ ሰዓት እንትን ልሙጥ ምንጣፍ በጣም ተወዳጅነት አለው እና ትንሽ አይረብሽም ሲነጠፍ ደግሞ ያፈካል ከምንም ጋር መሄድ ይችላል የሚሄድ እነዚያው ድብልቅ ያሉ ሲሆን እነዚህ ደግሞ ትንሽ አርት የበዛባቸው ስለሆነ ብዙ ሰው በአሁኑ ሰዓት ብዙም ተወዳጅነት የላቸው መልካም ምናልባት ደግሞ ከሳሎን ውጪ ደግሞ አሁን ለምሳሌ ለመኝታ ቤት እና የሚፈልጉ አሉና እነሱስ አሉ እዚህ ጋር በነገራችን ላይ ያው ሰው እንደ ፍላጎት ነው ቅድም እንደነገርኩሽ እነዚህ ለዳይኒንግ እንደሚወስዱት ለአልጋ መውረጃም ይወስዱታል አሁን ብዙ ጊዜ አልጋ መሀል ከሆነ ጎንና ጎን ሙሉ ቤት አይነጠፍም አልጋ መውረጃ ብቻ ጫፍ ላይ ብቻ ጣል በቃ መውረጃ ላይ ማለት እነዚህ ለሶፋ ቅድም ለዳይኒንግ እና ለሶፋ ይሆናል አልኩሽ እነሱን ሳይዞች ለአልጋ መውረጃ ጣል ይደረጋሉ ምናልባት ከዚህም በታች ደግሞ ይሁን ከተባለ ሳይዝ ካነሰ እነዚህ ትንሽ ሳይዞች ኦኬ እነዚህ ማለት ሳይንስ ያሉ ናቸው ጀስት ለሞራል ብቻ የሚጠቀሙበት አልጋ ላይ ማለት ነው ኦኬ ዋጋቸው ምን ያክል ይሆናል ምናልባት እነዚህን ያው እነዚህ ዋጋቸው ቆንጆ 7000 ብር 1 ሜትር በ2 ሜትር ነው 7000 ብር እቺ ማለት ነው እነዚህም አይነት አላቸው ዲዛይን አማራጭም በደንብ አለ አይደል ሳይዝም አላቸው ሳይዝ ከፍ ቢልም ይቻላል ማነስም ይቻላል ማሳነስም ይቻላል መልካም እንትኑ አሁን እዛ ጋር የነገርከኝ ይመስለኛል ተቆራጮቹ ናቸው ተቆራጮቹስ ዋጋ ሲወጣላቸው በሜትር ነው ዋጋ የሚወጣላቸው በካሬ ነው በካሬ ኦኬ ያው እንደ ቤቱ ሳይዝ ለምሳሌ 3x4 የሚፈልግ ከሆነ 3 ሜትር ስታንዳርዳቸው 4 ሜትር ስለሆነ 3 ሜትር ቆረጥና 3x4 ሲሆን 12 ካሬ ይሆናል ማለት ነው ከዛ እንደ ፍላጎት 3 ሜትር ከ50 ከ25 ብለሽ እንደዚህ ጎደሎ ቁጥሮች ሳይዞች ሲመጡ በእንደነዚህ ነው የሚወስዱት ኦኬ ስለዚህ በዚህ መሰረት ተቆርጦ በቤታቸው ልክ ይነጠፋል ማለት ነው መልካም እነዚህ በካሬ ስንት ናቸው በካሬ እነዚህ 3300 ብር
3300 አንድ ካሬ የአንድ ካሬ ማለት ነው። ምናልባት ደግሞ አሁን ላይ ለቤተክርስቲያን የሚሆኑ አሉ። እነሱ ደግሞ ልሙጥ ናቸው። ልሙጥ ብዙ ጊዜ የተለመደው ልሙጥ የሆነ ቀይ ልሙጥ ነው። ለምሳሌ ልክ እንደዚህ መሀል መደቡ ብቻ ማለት መጋዘን ነው ያሉት። አሁን ለዚህ ቦታው ህንጻው ስለማይችል እዛ ነው። ግን ምናልባት ተመልካቾቻችን እዚህ መተውን ያጣሉ ወይስ የሚለውን ነገር ለመጠየቅ ፈልገን ነውና በስፋት ማግኘት ይችላሉ አይደለ? እነሱስ ዋጋቸው ምን ያክል ይሆን? ዋጋቸው ከ1400 ብር እስከ 2200 ድረስ አለ። በካሬ ማለት ነው። መልካም። ምናልባት ደግሞ ተመልካቾቻችን እዚህ መጥተው አይተው እንዲገዙ እንዲሁም ደግሞ ባሉበትስ ቢደውሉ ዴሊቨሪ ታደርጋላችሁ ወይ? ፍሪ ዴሊቨሪ ያላችሁ ወይ? ፍሪ ዴሊቨሪ ይቻላል አይደለ? ባሉበት መላክ ትችላላችሁ። መልካም። እሺ፣ የቤታቸውን ደግሞ ሳይዝ መጥተው ይዘው መጥተው በተቆራጭ በፈለጉት አማራጭ ማግኘት ይችላሉ። ስለዚህ ተመልካቾቻችን እንተ ጋር መጥተው አይተው እንዲገዙ አድራሻችሁን ንገርልን፣ እንዲሁም ደግሞ ስልክ ቁጥርም ካላስቀምጥልንና እንለያያለን። አድራሻችን መርካቶ ጣና ገበያ ፊት ለፊት ማርስ አንደኛ ፎቅ የቤት ቁጥር 104 ስልክ ቁጥር ደግሞ 0911 13 07 13 እናም ተጨማሪ 0974 13 07 13። መልካም። እኛም እንግዲህ ተመልካቾቻችን እዚህ መጥተው አይተው የሚፈልጉት አማራጭ እንግዲህ ሰፊ ስለሆነ ከትናንሽ ጀምሮ እስከ ትላልቅ ምንጣፎች እንዲሁም ደግሞ እስከ ኮሊደር ምንጣፎች ጀምሮ በጣም ማግኘት ይችላሉ እና መጥተው እንዲገዙ መልዕክት እናስተላልፋለን። በጣም አድርጌ አመሰግናለሁ ለሰጠህን መረጃ። እሺ፣ እኔም አመሰግናለሁ።